ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አድራችኋል? ጧቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ቲክቶክ ተጠቃሚዎችን ሱስ የሚያስዝ ገጽታውን ባለመለወጡም ክስ ቀረበበት። ቲክቶክ ተጠቃሚዎችን ሱስ በሚያስዝ ገጽታው ምክንያት የአውሮፓ ሕብረትን የበይነ መረብ ሕግ ተላልፏል ተብሎ ተከሰሰም። መተግበሪያው ሱስ የሚያስዝ ገጽታውን እንዲያስተካክል ማስጠንቀቂያ ተሰጥቶት የነበረ ቢሆንም እንዳላሻሻለ ሮይተርስ የዜና ወኪል ዘግቧል። ቲክቶክ ሱስ አስያዥ ገጽታውን ካልለወጠ የማህበራዊ ሚዲያው አስተዳደር ባይትዳንስ ከዓለም አቀፍ ገቢው ላይ የ6% ቅጣት እንደሚጥልበት ማስጠንቀቂያ ተሰጥቶት ነበር። የአውሮፓ ሕብረት የበይነ መብት ተቆጣጣሪ ካቀረባቸው ክሶች መካከል ቲክቶክ ተጠቃሚዎች ያለማቋረጥ ስክሮል እንዲያደርጉ የዘረጋው መዋቅር ይገኝበታል። ለተጠቃሚዎች መረጃ የሚጠቁምበት ወይም ኖቲፊኬሽን የሚሰጥበት መንገድና እያንዳንዱን ተጠቃሚ ፍላጎት ባማከለ ሁኔታ ይዞታዎችን መግፋቱን በክሱ ተካቷል። ቲክቶክ በመላው ዓለም ታዋቂ መተግበሪያ የሆነው ተጠቃሚዎችን በተሻለ መንገድ በመገንዘቡ እንደሆነ ተገልጿል። የአሜሪካ መንግስት ቲክቶክ ሳንሱር ያደርጋል በሚል ታሪፍ ለመጣል መዛቱን ተከትሎም የአውሮፓ ሕብረት ግዙፍ የቴክኖሎጂ ኩባንያዎች ላይ እርምጃ መውሰድ ጀምሯል። የአውሮፓ ሕብረት የበይነ መረብ ተቆጣጣሪ ኮሚሽን ለአንድ ዓመት ያህል ዲጂታል ሰርቪስ አክት ወይም ዲኤስኤም በተባለ ድንጋጌ ስር ቲክቶክ ላይ ምርመራ ሲያካሂድ እንደቆይም የሮይተርስ ዘገባ ይጠቁማል። ምርመራው በማህበራዊ ሚዲያ የሚሰራጩ ህገወጥና ጎጂ ይዘቶችን ለመግታት ያለመ ነበር። የቲክቶክ ቃል አቀባይ የኮሚሽኑ ምርመራ የመጀመሪያ ዙር ውጤት ሐሰተኛ ነው፣ ተቋሙን አይወክልም፣ የምርመራውን ውጤት ለመገዳደር አስፈላጊውን ሁሉ እርምጃ እንወስዳለን ብሏል። የአውሮፓ ሕብረት የበይነ መረብ ተቆጣጣሪ ኮሚሽን እንዳለው ቲክቶክ ተጠቃሚዎቹ ከመተግበሪያው እንዳይርቁ በሚያበረታታ መንገድ አዳዲስ ይዘቶችን ተከታትሎ ይለቃል ብሏል። ሰዎች ምን ያህል መተግበሪያውን እየተጠቀሙ እንደሆነ በማያስተውሉበት ሁኔታም ሱስ አስያዥ ገጽታ እንዳለው ገልጿል። የቲክቶክ ሱስ አስያዥ ገጽታ ህጻናትን ጨምሮ በአዋቂ ተጠቃሚዎች አካላዊና አእምሯዊ ጤና ላይ የሚያስከትለው ጉዳት ችላ እንደተባለ ኮሚሽኑ ሳይጠቅስ አላለፈም። በተጨማሪም ወላጆች ልጃቸው መቆጣጠር የሚችሉበት አሰራር ቲክቶክ ሳይዘረጋ መቅረቱን የአውሮፓ ሕብረት ኮሚሽን አስታውቋል። የአውሮፓ ሕብረት የቴክኖሎጂ ዘርፍ ኃላፊ ሄና ቪርከኑን ታዳጊውን ለመጠበቅ ሲባል ቲክቶክ አሰራሩን ይለውጣል ብለን እንጠብቃለን ማለታቸውን ሮይተርስ የዜና ወኪል ዘግቧል። ቲክቶክ ማብቂያ የሌለው ስክሮል ማድረግን ለመቆጣጠርና ወላጆች ለልጆቻቸው የስክሪን እይታ ገደብ የሚያስቀምጡበትን መንገድ ለማመቻቸት እርምጃዎችን ይወስዳል ተብሎ እንደሚጠበቅም አክለዋል። አምና የፌስቡክና የኢንስታግራም አስተዳዳሪው ሜታ የአውሮፓ ሕብረትን የበይነ መረብ ሕግ ተላልፏል ተብሎም ተከሶ እንደነበረ ይታወሳል። የሕብረቱ ኮሚሽን ስናፕቻት፣ ዩቲዩብ፣ አፕልና ጉግል ታዳጊዎች ህገወጥና ጎጂ ይዘት እንዳይመለከቱ የሚወስዱትን እርምጃ ይፋ እንደሚያደርጉ እንደሚጠይቅ ሮይተርስ ዘግቧል። ፈረንሳይና ስፔንን ጨምሮ የአውሮፓ ሀገራት ታዳጊዎችን ከማህበራዊ ሚዲያ ለማገድ እቅድ አውጥተዋል። አውስትራሊያ ከ16 ዓመት በታች ያሉ ታዳጊዎችን ከማህበራዊ ሚዲያ በማገድ የመጀመሪያው ሀገር መሆኗ አይዘነጋም። የአውሮፓ ሕብረት ህግ አውጪ አሌክሳንደር ጊስ አብዛኞቹ የማህበራዊ ሚዲያ ገጾች ሱስ አስያዥ ገጽታዎችን በመጠቀም በርካቶችን ይበዘብዛሉ ብሏል። ማስታወቂያ በመግፋትም ተርፍ ያጋብሳሉ ብሏል። ይህም ለህፃናትና ወጣቶች ጤና አደገኛ ነው ብሏል። መረጃውን ያገኘ ነው ከቢቢሲ ነው።